በሄሉዬ ቪዲዮ መስራት አቆሜ ከዛ ለምንድነው በሄሉዬ ቪዲዮ ማትሰሪው? ኧረ እባክሽ ሙዬ ምንድነው ምናምን የሚል ብዙ ጥያቄዎች አሉና እኔ ሄሉዬን መቼም ልተዋት አልችልም። በጣም እንደምወዳት በጣም እንደማከብራት ታውቃላችሁ። ቪዲዮ እዚህ ጋር ስላሰራው ከሷ ጋር የሆነ ነገር ተፈጥሯል ወይ ደግሞ ከሷ ጋር ያለኝ መውደድ አቁሟል ማለት አይደለም። በጣም ነው መወዳት፣ በጣም ነው ማከብራት። ይሄን በደንብ አድርጋችሁ ታውቃላችሁ። ግን ደግሞ ትንሽ የሰነበተብኝ ነገር ስላለ ነገር ለመብላት ለመቆረጣጠም የማይመቸኝ ቦታ ላይ ስለሆንኩኝ ታውቃላችሁ። በቢዚ ቦታ ላይ ስለነበርኩ እንደዛ የሆነ አንዳንድ ነገር ጀመር አድርጎ መተው ሳይሆን እስከ ምንድነው የሚባለው ብቻ በደንብ ማውራት ስላለብኝ ያው ሰሞኑን ያለውን ብጥብጥ ምናምን አያለው ቪዲዮን በደንብ ነው የማየው። ግን ብዙ ነገሮች ለማድረግ እየተመቸኝ አልነበረም። ግን እግዚአብሔር ይመስገን ከዛ ሁሉ ነገር ወጥቻለሁ። አሁን እንግዲህ በደንብ ነገሮቹን ብልጥ ቁርጥም ለማድረግ እየተመቸኝ ነው ማለት ነው። እና ማለት አንዳንድ ሰዎች የራሳችሁን ህይወት ሳትኖሩ በሰው ህይወት ውስጥ ገብቼ እኔ ልፈትፍት የምትሉ ሰዎች መጀመሪያ የራሳችሁን ህይወት ፈትፍታችሁ ጉረሱና ከዛ በኋላ የሌላን ሰው ህይወት ለማውራት ይመቻችኋል ማለት ነው። ይህ ነው። ዝም ብላችሁ አፋችሁ እንዳመጣ ዳቦ በቀደድ አፋችሁ አትቀደዱ። ያን ነገር ለማድረግ መጀመሪያ እንዳልኳችሁ የራሳችሁን ህይወት ዘወር ብላችሁ ቆም ብላችሁ አስቡና ከዛ በኋላ ስለ ሄሉ ወይ ደግሞ ስለ ሌላ ሰው ማውራት ትችላላችሁ ማለት ነው። በጣም ብዙ ክፍታፎች አላችሁ። አፍ ዝም ብሎ ስለሚያወራ ብቻ ዝም ብላችሁ አታውሩበት። አፍ እኮ ለመብላት ብቻ እንጠቀምበታለን። ሰው ለመብላት ብቻ ተጠቀሙበት። ገባችሁ? ነገር ከምበሉ ማለት ነው። ኮሜንታችሁ ሁሉ ያስጠላል፣ ይዘጋል፣ ይደብራል። የሆነ የምትናገሩ ነገር ያስጠላል፣ ይደብራል። ብቻ ግን ማለት ነው በጣም ብዙ እንደ ሄሉ የጀግና የሆኑ ጀግና እህቶች የሚከታተሏት ስላሉ እናንተ ምንም አይደላችሁም። እውነት ለመናገር እኔ ምንድነው ብዬ የሆነ ምንድነው አንዳንድ የሆነ ነገራችሁን አይቼው አናደዳችሁኝ። ቢያንስ ብትችሉ ከሷ ተማሩ ብዬ ፖስትን ባደረግኩላችሁ መጨኛው እያላችሁ ነበረ ማለት ነው። ስትፈልጉ ገደል መግባትም ይቻላል። ገደል ግቡ ተጠራቅማችሁ ማለት ነው። ምንም አይመለከታችሁም፣ አያገባችሁም። ሲቀጥል ደግሞ እኛ ከሷ ምን እንማር? ወንድ መቀያየር ነው እንዴ? መቻያችሁ ሄሉ ወንድ ስትቀራይደር ታውቋታላችሁ። አንቺ ራስሽ ያንዳንድሽ እንደዛ ብለሽ የምትጽፊው ማለት ነው። ይሄኔ በፕራይቬት 55 ወንዶቹን ቀይረሻል። ምን 55 ብቻ 75 ይሆናሉ። ስለዚህ አንዳንዴ ባለጌ የሆኑ ሰዎች ሁሉ ሰው ባለጌ የሆነ ነው የሚመስላቸው። ይሁ ነው አም ሶሪ። እና ደግሞ ማለት ነው ቢኒና ሄሉ የተለያዩ መስሏችሁ እያጠዘጠዛችሁ ያላችሁ ጥዝጥዞች ማለት ነው። ሄሉና ቢኒ መቼም ነው የማይለያዩት። እዚህ ጋር አይታችሁ ከሆነ ቢኒ የስቶሪ ያደረገው ሄሉዬ እንደዚህ ቅፍ አድርገው አያችሁ። እንደዚህ ቅፍ እዚህ ጋር ፎቶ እንደዚህ እጇ እንድታዩት ይየን የሷጅ እንደሆነ ታውቁት ይየን ፎቶ ያመጣሁት ማለት ነው። ዛሬም እንግዲህ ቪዲዮ ፖስት አደርጋለች። ሰው ሁላችሁም ዝም ብላችሁ የማይሆን ነገር አታውሩ። በተረፈ ግን በጣም ብዙ እንዳልኳችሁ ምርጥ ቆንጅዬ መልካም መልካም ሸጋጋ የሆናችሁ እህቶች ስላላችሁ አላቪ ሶማች በጣም ነው ወዳችሁ። ከዛ ውጭ ግን የሰውን መውደቅ የምትፈልጉ የሰውን ዝቅ ማለት የምትፈልጉ ግን ማንም ሰው የዘራውን ያጭዳል። ሰው ዝቅ እንድል የምትፈልጉ ሁሉ እናንተ ዝቅ እያላችሁ እነዛን መጥፎ ያሰባችሁላቸው ሰዎች ደግሞ አፕ እያሉ ከእናንተ የተሻለ ቦታ ላይ ደርሰው ታያችኋላችሁ ማለት ነው። ከሷ ተማሩ ያልኳችሁ ምንድነው ጀግንነትን፣ ጎበዝነትን፣ ብርታትን ነው። ገባችሁ? ከዛ ውጪ ዝም ብላችሁ ምንድነው ግን አሁን ለምሳሌ ቢኒ ለምንድነው በቀደምለት ለምን ቢያንስ እንኳን ጸጉርሽን ቀለም ስትቀቢ ለምን አልነገርሽኝ ምናምን ያለው ምንድነው ሂ ላቭ ፎር ሂም ስለሚወዳት ስለሚያፈቅራት የሆነ የምታደርገውን እያንዳንዱን እርምጃ ማወቅ ይፈልጋል። ይህ ማለት በጣም እንደሚወዳት እንደሚያፈቅራት ያስታውቃል። ግን የሆነ ወንድ የፈለገ ገደልም ስትገቢ ግቢ ሜዳም ስትሄጂ ሂጅ የሚልሽ ከሆነ አይወድሽም ማለት ነው። አንቺ ስለምታደርጊያቸው ስለ አንዳንድ ነገሮች የማይመለከተው ማያገባው ከሆነ አይወድሽም የኔ እናት። ስለዚህ ለዛ ነው ገባሽ አይደለ? እና ሄሉዬ ደግሞ እንደዛ እያለችው የነበረ በቃ ታናደረኝ ምናምን እያለችው የነበረ ሌላ ነገር አስባ ሳይሆን ይህ ስራና ስራ ነው። በደንብ አድርጋችሁ ታውቃላችሁ እንጂ ሌላ ምንም ነገር አይደለም። ገባችሁ አይደለ? አሁንማ የሆነ ነገር እንደዚህ ነው። ሄሉ ያምሻል፣ ጸበል ተጠመቂ ምናምን። መጀመሪያ ራሳችሁ ተጠመቁ። ምክንያቱም ለምን እንደሆነ ታውቃላችሁ? አመለካከታችሁ በደንብ ማሰብ እንዲችል ማለት ነው። ጸበልም ከሆነ ተጠመቁ፣ የሆነ ነገር አድርጉ። ከቤት መዘጋት ካለባችሁ ተዘጉ። ይህ ነው። በጣም እኮ ነው የምትገርሙኝ። አንዳንዴ የእናንተ ህይወት የት እንዳለ አታውቁም። ግን የሰውን ህይወት ስርዓት ያዥ፣ እንደዚህ አትበዩ፣ የፈለገችውን ትበለው። ምን አገባችሁ እንዴ? ምንድነው በጣም አበዛችሁት። በቃ እኔ ነው የምኖረው አላችሁ፣ አሽቃበጣችሁ፣ አሽላላችሁ። እንዴ ምንድነው እንደዚህ? እኔም ዝም ብያችሁ ሰነበትኩት እንልኳችሁ። እንደዚህ የምጨውበት ጊዜ አላገኘው ነበር። እንደዚህ ማውራትን በነፃነት አልቻልኩ ነበር። እንዲሁም ደግሞ ዝም ብዬ መጥቼ እናንተ ለበሶስ አድርጌ መሄድ አልችልም ነበር ነው። ስለዚህ ስርዓታችሁን ያዙ ማለት ነው። በማይመለከታችሁ ነገር አትደቆሳኳኩሩ። ሄሉዬ በቃ በማንነቷ በክብሯ የማትደራደር ቆንጆዬና መልካም ሴት ጀግና ሴት ነች ነው።
አይታችኋት ከሆነ በቃ ለሆነ ነገር ብላ የሆነ ነገር አታደርግም። ገባችሁ? ስለዚህ ለቢኒዬ ደግሞ ዩቱብ ቻናል ተከፍቶለት እኔ ደራሱ ሸራ አደረኩለትም ሸራ አደርጋለሁ 10K ገብቷል። በጣም ነው የሚገርመው። በጣም ነው የምትወዱት በነገራችሁ ላይ። እሱም ደግሞ ሲያመሰግን ነበር ማለት ነው። ያው በሄሉዬ የመጣ ነገር ታውቃላችሁ። የታችን ሸበላ ስለሆነ ከዚህ በላይም ከፍ ማለት አለበት ብዬ አስባለሁ። እንዲሁም ደግሞ የሄሉ ካሜራማን አይ ላቭ ዩ ብራዘር፣ ግን አንተ ማየት እንፈልጋለን። የሚገርመው ማለት ነው በጣም መልካም ወንድ ነው። እንዲታረቁ ነው የሚፈልገው። በቃ ሄሉ ስትሄድ ና ዞላ ዞላ ና ይለዋል ደግሞ ቢኒ። ሄሉ ደግሞ ና ከኔ ጋር ትለዋለች። የኔ እንደሱ ፍቅር የሚወድ ልጅ ነው እና ያው እንግዲህ ባላይህም ባላቅህም ብቻ ግን በደምጽህና በተግባርህ በዋነት ምናምን አላቢው ሶማች በጣም ማለት ነው። እና ሁላችንም እንወዳለን። ቪዲዮ ወጣ ደግሞ ማየት እንፈልጋለን። ሄሉ ታመጣልናለች ብዬ አስባለሁ። እንግዲህ ለሄሉ የጠበቀ የሆንከው ወንድማችን። ለማንኛውም ቤተሰብ አዲስ ነገር አለ። ሁሉም ፋፋ ነው። መቼም ቢሆን አይለያዩም ቢኒና ሄሉዬ ማለት ነው። ስለዚህ በጣም ብዙ መልካም አላችሁ። መልካምነታችሁን ፈጣሪ ያብዛላችሁ። ከዚህ በላይ የተሻለ እንጀራና የተሻለ ፍቅርን የተሻለ ልብን ይስጣችሁ። የምሬን ነው እግዚአብሔርን። እንዲሁም ደግሞ ሴቱ ናችሁ ሴትን የምትተቹ ሴትን ልጅ ወድቃ ማየት የምትፈልጉ በሙሉ ደግሞ እንደዚህ አይነት መንፈስ የተሳፈረባችሁ መንፈሳችሁ ይልቀቃችሁ። የእውነቴን ነው። እኔ ክፉ ለእናንተ መመኘት አልፈልግም። የምሬን ነው ግን ጥሩ አይደለም። እናንተ ሴት ናችሁ፣ ነገ ብዙ ነገር ሊደርሳችሁ ይችላል። እሷ ወንድና ጀግና ሁና ነው። ወንድ ስላችሁ ሴት ነች፣ ግን የሴት ጀግና ማለት ነው። እና ያኑና ነው ካሜራ ፊት እንኳን ደቅ ብለው የሚመጡ እህቶቻችን እንደዚህ ልታሸማቀቋቸው አትሞክሩ። እኛ ከካሜራ ጀርባ ተደብቀን ትትትት ማለታችን ብናቆም በጣም ደስ ይለኛል። በተረፈ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አዲስ ነገር እስኪፈጠር ተስፋም እንዳትቆርጡ። እንግዲህ ምንድነው ላችሁ የምፈልገው አንዳንዴ የሆነ ነገር ሲፈጠር ብንችል ዝም በማለት ወይ ደግሞ ጥሩ አስተያየት በመስጠት ጥሩ አስተያየት አይቻለሁ። እውነት ለመናገር በጣም መልካም ኮሜንት የጻፋችሁ ሄሉም ልትማርበት የምትችለው ወይ ደግሞ ብቻ ለእሷ የሚጠቅማትን ነገርም የሰጣችሁ ኮሜንቶች አላችሁና እናንተም ተባረኩ። እግዚአብሔር መልካሙን ነገር ሁሉ ወደ እናንተ ያምጣላችሁ ላለሁ። እንዲሁም መጥፎ ምጽፉ ደግሞ ስርዓት ያዙታው። ይህንን ምላችሁ ቤተሰብ ለመሰላችሁ እግዚአብሔርን አንዳንዴ ማለት ነው ዛሬ ያደረግናቸው ነገር ነገ ሊቆጩን ይችላሉ። አንዳንዴ ዛሬ ያገኘነውን ሰው ነገ ላናገኘው እንችላለን። ስላችሁ በሌላ በመጥፎ ነገር አትያዙብኝና በቃ የሆነ ለምሳሌ ቪዲዮ ዛሬ ሰራው ነገ ላልሰራ እችላለሁ አይደለ? ግን ነገ ይቅርታ ለመጠየቅ ወይ ደግሞ ይቅርታ ለመባባል ጊዜውን ላናገኘው እንችላለን። ስለዚህ ባየናቸው ነገሮች ኮሜንት አለመስጠት ይቻላል፣ አስተያየት አለመጻፍ ይቻላል፣ አለመናገር ይቻላል። ግን ዝም ብለን የመጣልንን ሁሉ መናገር ልክ አይደለም። የመጣልኝን ሁሉ ልናገር ብራውን ከዚህ ውስጤ ላይ ማለት ብዙ ነገር አለ ልናገር ብል ማለት ግን ጥሩ ስላልሆነ በመጀመሪያ ደረጃ የምናገራቸው ነገሮች የሰዎችን ቅስም ሊሰብር ስለሚችል እና ብዙዎቻቸው የሚጽፉት ኮሜንት ቅስም ስለሚሰብር ነው። እግዚአብሔርን ጀግና ስለሆኑ ነው። በነገራችሁ ላይ እንደዚህ ዩቱብ ላይ ቪዲዮ ላይ መጣው የሚሰሩ ሰዎች ተቋቁመውን ያለ እንጂ እኛ ክፉ ሰው ነን ብዙዎቻችን ማለት ነው። የሰው ቃላት ቅስም ይሰብራል በነገራችን ላይ ማለት እና በጣም ተናድጃለሁ እንደ እውነቱ እግዚአብሔርን ብዙ ነገር ልናገር ካልኩ እንዳልኳችሁ ከውስጤ ብዙ ነገር አለ። ግን ብዙ ነገር ማለት አልፈልግም፣ ምክንያቱም ምንም ስለማይጠቅም ማለት ነው። እና ብዙዎቻችሁ ባካችሁ የማይሆን ነገር አትበሉ። ብቻ ብዙ አላችሁ በደፈነው ተው ለማለት ነው ማለት ነው። በተረፈ ግን በጣም ብዙ ደግሞ ጀግናቶች አላችሁ። እናንተንም በድጋሚ ነው ላመሰግናችሁ እንፈልገው። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው ከልቤ ነው። እና በመጥፎ ነገር ውስጣችሁ የተሞላ ሁሉ ያን ነገር አጥፉት፣ አውጡት ስለማይጠቅማችሁ ማለት ነው። መልካም ማሰብ መልካም መናገርም ቢሆን ለእናንተ ነው የሚጠቅማችሁ። በተረፈ እንግዲህ ሄሉዬም ቢንሻም እዚህ በኋላ ይበቃችኋል። ሁሉን ነገር ሰላም አድርጋችሁ ነው። ፍቅር ይሻላል። በፍቅር ስትመጡ ነው ደስ የሚለን ማለት ነው። ቢንዬ በድጋሚ እንኳን ደስ አለ ወንድሜ። ያው 10Kም ስለገባ 10K እንደውም ታከብርለታለች ሄሉዬ ብዬ አስባለሁ። እንግዲህ ብቻ ግን እና ከዛ ነገራችሁ ተቆጠቡ የኔ ወዶች። በጣም ተናድጄ ከጮኩባቸው ምናምን በጣም ይቅርታ። የምሬን ነው እግዚአብሔርን። አንዳንዴ የሆነ ነገር ተናገር ይፈራለሁ፣ ደነግጣለሁ። እንዲ አስቀየምኳቸው እንደ ምናምን ብዬ አስባለሁ። ማንንም ማስቀየም ሆነ ማንንም መጥፎ ቃል መናገር አልፈልግም። ግን እንዳልኳችሁ የምታያቸው ነገሮች ብዙ ነገር እንድትናገሩ ያስገድዳቸዋል። ቤተሰብ የሆነ ማታዩ ልኖሩ ትችላላችሁ፣ ግን አንዳንዴ ታያላችሁ። በውስጥ ራሱ የሚጽፉላችሁ እብድ የሆኑ ሰዎች አሉ። ጌታን እኔ በጣም ነው ስቀው ምናምን ነገር በጣም ነው የሚገርመኝና ብቻ ግን ሄሉዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ የኔ ጀግና እህት። ብቻ ከፍ ያለ ደረጃ ደርሰሽ ማየት እፈልጋለሁ እና ወዳችኋለሁ የኔ ውድ ቤተሰቦች። በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ። መልካም ጊዜ ይሆንላችሁ። ባይ